ጤናችን የሚጀምረው ከየትኛው የሰውነት ክፍል ይመስላችኋል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ይዤላችሁ የመጣሁት እጅግ በጣም ጠቃሚ የሆነ መረጃ ነው። ጤናችን ከየት እንደሚጀምር ነው የምነግራችሁ ማለት ነው። እንግዲህ ጤናችን የሚጀምረው ከአንጀት ነው። ይህም ደግሞ አንጀታችን ውስጥ ፕሮባዮቲክስ የሚባሉ በቢሊዮን የሚቆጠሩ ጠቃሚ ባክቴሪያዎች አሉ። ያው እነዚህ ባክቴሪያዎች ሲቀንሱ በሽታ የመከላከል አቅማችን ይዳከማል፣ የምግብ መፈጨት ችግርም ይገጥመናል ማለት ነው። ስለዚህ ዛሬ እነዚህን ጠቃሚ ባክቴሪያዎች የሚተኩና በሽታ የመከላከል አቅማችንን የሚያሳድጉ 5 የሀገራችንን እርሾ ያላቸውን ምግቦችን ነው የምነግራችሁ ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደግሞ ኮሜንት ጻፉ ሀሳብ አስተያየት ካላችሁ ማለት ነው። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ እስከመጨረሻው ድረስ ተከታተሉት ማለት ነው። እሺ እንግዲህ አንደኛው ፈርመንትድ የሆነው ወይም ደግሞ እርሾ ያለው ምግብ ምንድነው? እንጀራ ነው። የመጀመሪያውና ያው ሁላችንም ቤት የማይጠፋው እንጀራ ነው። እንጀራ ረጅም ሰዓት ተቦክቶ ስለሚቆይ ያው ፈርመንቴሽኑ እጅግ ከፍተኛ የሆነ ጠቃሚ ባክቴሪያ ይይዛል ማለት ነው። በተለይ የጤፍ እንጀራ ከግሉተን ነፃ ከመሆኑም በላይ ለአንጀት ጤና እጅግ ተመራጭ ከሚባሉት ውስጥ ነው ማለት ነው። ስለዚህ እንጀራ ጥሩ ነው ማለት ነው። የምግብ መፈጨትን ያቀልጣል ወይም ደግሞ የአንጀት መቆጣትን ይከላከላል ማለት ነው። ሌላውና ሁለተኛው ነገር ምንድነው? እርጎ ነው። እርጎ በተፈጥሮ ላክቶባሲለስ የተባሉ ህያው ባክቴሪያዎችን ይዟል። እነዚህ ባክቴሪያዎች በአንጀታችን ውስጥ ያሉ መጥፎ ባክቴሪያዎችን በማጥፋትና በሽታ የመከላከል አቅማችንን በማሳደግ ነው የሚታወቁት ማለት ነው። ስለዚህ እርጎን በጠጣን ቁጥር ለሆድ መነፋትና ለተቅማጥ ፍቱን መድኃኒት ነው ማለት ነው። ስለዚህ ሁለተኛው ነገር እርጎ ነው ማለት ነው። ሌላው ሶስተኛው ነገር እና በጣም ተወዳጅ የሆነው ቆጮ ነው። እንግዲህ ቆጮ በጉራጌ ባህል የተለመደ ነው እና ከእንሰት ነው የሚዘጋጀው። ቆጮ ያው ለወራት ተቀብሮ ስለሚቆይ እጅግ በጣም ጠንካራ የሆኑ ፕሮባዮቲክስ ነው ያለው ማለት ነው እና በፋይበር የበለጸገ በመሆኑ ለአንጀት ጽዳትና ለሆድ ድርቀት ትልቁ መፍትሄ ነው ማለት ነው ቆጮ። ስለዚህ የአንጀት ካንሰርን ተጋላጭነትን ይቀንሳል ኢንዳይሬክትሊ ማለት ነው። ምክንያቱም እጅግ በጣም ጥሩ ነገር ነው ለአንጀት። ሌላው ምንድነው? ጠላ ነው። አራተኛው ነገር ማለት ነው። ጠላ እንግዲህ ባህላዊ መጠጣችን ነው። በየድግሱ፣ በየሰርጉ፣ በየበዓሉ የማይጠፋ ትልቅ በኢትዮጵያውያን ዘንድ የሚሰራ ወይም ደግሞ የሚጠመቅ ባህላዊ መጠጥ ነው ማለት ነው። ጠላ ያው ከጌሾና ከተለያዩ እህሎች በሚገባ ተብላልቶ ነው የሚዘጋጀው ወይም ደግሞ ተዋህዶ ነው የሚዘጋጀው ማለት ነው። ስለዚህ በውስጡ ለሰውነታችን አስፈላጊ የሆኑ ቫይታሚን ቢ እና ጠቃሚ እርሾዎችን ይዟል ማለት ነው። እርግጥ ነው ያለ ስኳርና በመጠኑ መወሰድ ደግሞ አለበት ማለት ነው። ስለዚህ መጠኑን ካለፈ ያው ነው ስለሚያሰክረን ማለት ነው። ስለዚህ ጠላ ውስጥ ያለው ቫይታሚን ቢ እና እንደዚሁም ደግሞ ጠቃሚ እርሾዎችን የያዘ ስለሆነ ምንድነው የሚያደርገው? የሰውነት የሜታቦሊዝም ሂደትን ያፋጥንልናል ማለት ነው። ሜታቦሊዝማችን አክቲቭ እንዲሆን ያደርግልናል ማለት ነው። ሌላው አምስተኛው ነገር ምንድነው? አይብ ነው። አይብ ከወተት ተዋጽኦ መካከል በቀላሉ የሚፈጨውና ለአንጀት ተስማሚ የሆነው ምግብ ነው። የፕሮቲን ምንጭ ከመሆኑም በላይ ደግሞ በአንጀታችን ውስጥ ያሉ ተከላካይ ሴሎችን የሚያጠነክርልን ባህላዊ ምግባችን ነው ማለት ነው። ስለዚህ አይብን መብላት ያስፈልጋል። እንዲሁም ደግሞ ጠቃሚ ከሚባሉት ባህላዊ ምግቦቻችን ውስጥ አንዱ ነው ማለት ነው። ጥቅሙ ምንድነው ስንል አጥንትን እያጠነከረ የውስጥ ደዌን የመከላከል ትልቅ ችሎታ አለው ማለት ነው። ስለዚህ እነዚህ 5 ወሳኝ ምግቦች ባህላዊ ምግቦቻችን
እጅግ በጣም ጥሩ ነው ለጤናችን ማለት ነው። እጅግ በጣም ደግሞ አስፈላጊ ናቸው ለአንጀት አካባቢ ላለ ኦርጋን እጅግ በጣም አስፈላጊ ናቸው ማለት ነው። እንግዲህ ተመልካቾቻችን ውድ የሆኑ የውጭ ሀገር የባክቴሪያ መድኃኒቶች ከመግዛት ይልቅ እነዚህን በቤታችን ውስጥ ያሉ ምግቦች አዘውትረን መመገብ ጤናችንን መጠበቅ እንችላለን። ከነዚህ ውስጥ ያው እስቲ እናንተ በብዛት የምትጠቀሙት የትኛው እንደሆነ ኮሜንት ላይ ጻፉልኝ። እንግዲህ ይህ ቪዲዮ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ ማለት ነው። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁት ነው የምትበዙት ቪዲዮ እይታ። ስለዚህ 97% የምትሆኑት ሰብስክራይብ አላረጋችሁም። ስለዚህ ሰብስክራይብ አድርጉ። እንደገና ደግሞ ቤተሰብ ይሁኑ ማለት ነው። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ።